አቶ ብሩክ አለማየሁ ምን አለ? አንቺ እንደገፋሽኝ እንዳወዳደቄ ሰው አልሆንም ነበር ባላልፈው ስቄ ብሎ እንግዲህ ዘፈን ዘፍኖ ለቆላቸዋል። ቲክታክ ላይ ከለቀቀ 19 ወርሽ ይላል። እንግዲህ ያው እኔ አይ ቲንክ በቢዚ በመሆኔ ምናምን ቲክታክ ላይ ምናምን እያዘወተርኩ ስላልሆነ ይመስለኛል አሁን ያየሁትና ኦልሬዲ ምንድን ነው እያያዙት ያሉት ነገር እያያችሁት ነው። በተለይ ትናንት በነገራችሁ ላይ ማለት ነው እኔ በጣም እየሳኩ ነበር ያየሁት። ፈታ በሉ ቤተሰብ፣ ምንም የሚያስደብር የሚያናድድ የሚያበሳጭ ነገር የለውም። ምክንያቱም ይችንን ነጭ ቲሸርት ታውቃላችሁ የብሩኬ እንደሆነች። የብሩኬ እኮ ነች። ባለፈው የሆነ ጊዜ ላይ እንደውም ቅምጥሌ ፎቶ ራሱ ተነስታበታለች፣ ቲክታክ ላይ ሰርታበታለች። በብሩኬ ልብስ ነው የለኝ ምናምን የሚል እንትን እየበዛባት ስለነበረ ማለት ነውና ቲሸርቱን ራሱ አይታችሁት ከሆነ እንደውም ብሩኬ ያንተን ቲሸርት ስለብስ ደስ ይላቸዋል ስትለው ጠበብ ያለኝ ልበሽ ብሏት ነበር። ያው ትንሽ ጠበብ ያለውን ይመስለኛል። ብቻ ግን ለማንኛውም ስቀልዳችሁ ነው። ግን የብሩኬ ነው ቲሸርቱ። እንዲሁም ደግሞ የለበሱት ልብስ አንድ አይነት ነው። አንዳንዴ ፍቅር ላይ ስትሆን ትሸወዳላችሁ። ባይዘወይ እዚህ ጋር የተሸወዱት ምንድን ነው? ጸጉራቸውን በአንድ ሻምፖን የታጠቡታለች አንዷቴ። እውነቷን ነው። እንደውም የሆነ አይታችሁ ከሆነ ሁለታቸውም ጸጉራቸውን ታጥበው ነው የመጡት። የለበሱት አንድ አይነት ልብስ ነው። አወራራቸው ሁሉ ዝም ብሎ ነው ማለት በቃ እንዴት ልበላችሁ መሰላችሁ? የሆነ አንዳንድ ሰው ፍቅራችሁን ልትገልጹለት ወይ ደግሞ የምትወዱትን ሰው ለመቆጣት የሆነ ለምን እንደዚህ ያደረግ ምናምን ብላችሁ ልጮውበት የሚያስጨንቃችሁ ነገር የለም። ልክ እንደዛ ማለት ነው። እንደዛ ነው የሆነባቸው ትናንት ላይ አይታችሁት ከሆነ እግዚአብሔርን በጣም እየገረመኝ በጣም እየሳኩ ነበረ ግን ሪል የሆነ ስራ እንደሆነ እያወቃችሁ ምናምን የንግግራችሁ ክፋት በመቤቴ በጣም ነው የምታስጠሉት። አንዳንድ ሰዎች ግን አሁን ላይ እንትን እያስጠላኝ ነው። ቲክታክ ላይ ራሱ መግባት በጣም እያስጠላኝ እመቤቴን። በዛ ላይ በጣም ቢዚ ነኝ። ሆኖም ደግሞ የሆነ ጊዜ ሳገኝ ራሱ የሆነ አንዳንዴ ገብታችሁ ምናምን የምታዩት ነገር የለም። አሁን ላይ ምንም ቲክታክ ላይ ራሱ መግባት አስጠላኝ ሁላ ማለት ነው። ምክንያቱም የምታዩት ነገር ሁሉ ስለሚያስጠላ የሆነ ዝም ብሎ የሆነ ማይሆን ነገር እመቤቴን እንዴ ወይኔ ጉዴ ፈላ። አሁን እንግዲህ እንደምታውቋቸው ጨረቃዎች ድራማ በጀመሩ ቁጥር የሆነ ፖስት የሚያደርጉት ነገር አለ ቲክታክ ላይ በተለይ በስማም። አሁን እዚህ ጋር ብሩኬ ለቅምጥሌ ምንድን ነው እንደ አወዳደቄ ቢሆን ማለት አንቺ እንደ ገፋሽኝና እንደ አወዳደቄ ቢሆንማ ወድቄ ተሰብሬ ነበር፣ ነገር ግን ያው ሳቅ አድርጌ ያለፍኩት የሚል ነገር ነው ሙዚቃው ማለት ነው። ግን ከዚህ በፊት በፍቅር ላይ ያሉ ምን እንደተባሉ ታውቃላችሁ? ብሩኬ ለእኔ ወሳኝ ሰው ነው በህይወቴ አሉኝ ከምላቸው ወይ ደግሞ በቃ ለምንድን ነው የሚባለው ይሄ ለስኬቴ ስኬቴን ይፈልጋል ለስኬቴ ይቆምልኛል ብለው ብሩኬ ነው ብላለች ቅምጥሌ። ብሩኬ ደግሞ በቃ ስኬታማ እንደሆነ ያደረገችው ወይ ደግሞ አሁን ላለውበት ስኬት እንዲኖረኝ ያደረገችኝ እሷ ነች፣ ቅምጥሌ ነች። በጣም ብዙ ነገሮችን ከብዙ ነገሮች ቀርፋኛለች፣ ብዙ ነገሮችን አስተምራኛለች፣ በጣም ብዙ ነገሮችን እያለ ነበረ። በጣም ብዙ ጊዜ በተለይ ቃለ መጠይቅ እያደረጉ አይታችኋል አይደል? ቁጭ ብለው ለሁለት እያወሩ ከሚመጡት ጊዜ ላይ በጣም በቃ ስለነሱ ምን ያክል ለሁለታቸው ቦታ እንዳላቸው ማለት ብሩኬ ለቅምጥሌ ምን ያክል ቦታ እንዳለው ቅምጥሌ ለብሩኬ ምን ያክል ቦታ እንዳላት አይታችኋል ካወሩት ውስጥ ማለት ነው። ዝም ብለን እንደዚህ የሆነ ሰው ባለን ወይ ደግሞ ምናምን ሳይሆን ራሳችን ባዳመጥናቸው ራሳቸው በፈለጉት ፍላጎት በነገሩን ማለት ነው። የሰው ልጅ የምታምኑት ወይ ደግሞ እንዴት መሰላችሁ አንዳንድ ነገሮችን ሌላ ሰው አውርቶላችሁ ሌላ ሰው እንዲረዳችሁ ያደርጋል። ሌላ ሰው አውርቶላችሁ የሚያውቃችሁ ሰው ሊሆን ይችላል፣ ማያውቃችሁ ሰው ሊሆን ይችላል። ወይ ከሌኮ እንደዚህ ነች ምናምን ብሎ አንዳንዴ ደግሞ ራሳቸው አውርተው አሁን ስለ ቅምጥሌም ስለ ብሩኬም እግዚአብሔርም በዙሪያቸው ያሉ ሰዎች በደንብ ተናግረዋል። ቅምጥሌ እንደውም ሙቪ ምን አለ የሆነ ጊዜ በጣም ጀግና ሴት ነች፣ በቃ ወንድ ልጅ ሊወጣው የማይችለውን ነገር ሁላ ትወጣለች እና በጣም ነው የምትገርመኝ። እኔ ስለሷ ምንም ማውራት አልችልም ነው ያለው። ገባችሁ? የሆነ እንዴት ልበላችሁ ከባድ ችግርም ሆነ ቀላል ችግርም ሆነ ብዙ ነገሮችን ልክ ወንድ ልጅ ማለት ይኸው ከኛ በጥፍ ስትሮንግ እንደሆኑ ታውቃላችሁ። እነሱ መወጣት ማይችሉትን ነገር ትወጣለች፣ ጀግና ናት እያለ ነበረ ሲናገር የነበረው። ብሩኬ ስለ ቅምጥሌ ምን እያለ መጣ? በጣም ብዙ ነገሮችን ያሳለፈች ሴት ነች፣ በጣም ጀግና ሴት ነች፣ ብዙ ነገሮችን አሳልፈሻል። ከዚህ በኋላ በቃ ምንም ነገር እንድትጨነቂ፣ እንዲደብርሽ፣ እንዲከፋሽ አልፈልግም። በጣም ጀግናና ጎበዝ ሆነሽልኝ ወደፊት እንድትቀጥይልኝ ነው የምፈልገው ነው ያለው። ቅምጥሌስ ምን አለች? ብሩኬ በቃ በጣም ከሱ ስኬት ለሌላ ስኬት የሚሮጥ ልጅ ነው፣ በጣም የዋህ ነው፣ መልካም ነገር የሚያስብ ልጅ ነው ብላ ደግሞ ነገራናለች። ሌሎች ጓደኞች ውስጥ እኛ ስንጣላ እንኳን ተቆጥቶ የሚያስታርቀን ትንሻችን ነው፣ ግን እንደ ትልቅ የሚያስብ ነው እያሉ ተናግረዋል ማለት ነው። ስለዚህ በየሚዲያው ስለነሱ አንድም ቀን መጥፎ ነገር ሲነገር አይተን አናውቅም። ግን እልህ ተያይዛችሁ ምንድን ነው የሚባለው? ይሄ ብሽሽቅ ነው የሚባለው። ብሽሽቅ ጀምራችሁ ግን የሁለታቸውን ስም አታጥፉ።
ለመሰላችሁ እኛ እናውቃችኋለን። ያው እኔ የቅምጥሌ የቡራ ፋሚሊዎች ምናምን እየተበሻሸቃችሁ የምታደርጉት ነገር አለ አይደለ? ያን እኛ ፋሚሊ የሆነን ወይ ደግሞ የሚያውቅ ያውቀዋል ብሽሽቅ እንደሆነ። ኖርማል ግን ሌላ ሰው እንዲሁ ኖርማል አይታቸው ማያውቅ ወይ ደግሞ ምናምን እንትን ይላል። የሆነ ሶሻል ሚዲያ ላይ በምታዩት ነገር አንዳንዴ አእምሯችሁ እንትን አይልም። ኦ ለካ ይሄ ሰው እንደዚህ ነው እንዴ ምናምን ነገር ብላችሁ ወይ ስለዛ ሰው ጥሩ ነገር ሲወራ እሱ እንደዚህ ነው ትላላችሁ። መጥፎ ነገር ሲወራ ደግሞ ለካ ይሄ ሰው እንደዚህ ነው ምናምን የምትሉት ነገር አለና ስማቸውን ባታጠፉት ባይ ነኝ። ምክንያቱም እኛ ዞሮ ብንወቃቀስ ብንበሻሸቅ ምንም ኖርማል ነው፣ ግን ለሌላ ሰው አሳልፋችሁ አትስጧቸው ለማለት ነው። በመቀጠል ደግሞ የሆነ ጥያቄ ስትጠየቁ ለምን ብሩኬ እንደዚህ ትሉታላችሁ ወይም ደግሞ ለምን ቅምጥሌ እንደዚህ ትሏታላችሁ ስትባሉ የምታመጡት መልስ የምትናገሩት ንግግር ምንም ነው የሆነ ከአይምሮ የማይገባው ማለት ነውና እኛ ትልልቅ ሰዎች ነን፣ ህፃን አይደለንም። ትንንሽዬ ህፃን የለም፣ ከ18 ዓመት በታች የለም። ምናልባት ልኖሩ ትችላላችሁ፣ ያው ስደት የመጣችሁ ልኖሩ ትችላላችሁ። ይህንን ስላችሁ ይቅርታ። ግን ምንድን ነው ከ18 ዓመት በታችም ሆኑ ልጅም ሆኑ ግን የሆነ አመለካከታችን ወይ ደግሞ አስተሳሰብ ስላለን መሰለኝ ለመለወጥ አስበን ወደዚህ የመጣ ነው። ስለዚህ እኛ ለመለወጥ እዚህ ጋር ተጨቃጭቀንም ብለንም ምንፈልገውን ሆነ ማንፈልገውን ስራ እንደምንሰራው ሁሉ እነሱ ደግሞ ገንዘብ ለማግኘት መስራት ያለባቸው ስራ ስላለ እሱን ነው የሚሰሩት። በዛ ላይ እንደምታዩት ሶሻል ሚዲያ በተለይ ዩቱብ ላይ ድራማ ብቻ ሆኗል። ያለ ድራማ በቃ ምንም ነው የማይታየው፣ ምንም ነው ሰብስክራይብ የማይደረገውና ወደ እነሱ ስንት ጊዜ ተናገሩ። ቅምጥሌ 250 ትግባ፣ ብሩኬ 300 ኬ ግባ እያሉ ተናገሩ፣ ግን ምንም መፍትሄ የለውም። ስለዚህ ወደ ስራ ገቡ። በዛ ላይ ደግሞ ተናግረዋል፣ ስራ እንጀምራለን፣ እንገባለን ወደ ስራው እያሉ ነበረና እናንተ ግን ደርሳችሁ ገጭ ጓ እያላችሁ ነውና ቢሰሩ ጥሩ ነው። ለምሳሌ አብርሽና ሩቷን አይታችኋቸው ከሆነ ትናንት የተወሰነ ሰዓት ላይ አንድ 8 ደቂቃ ምናምን አይ ቲንክ እንደዛ ነበር ከነሱ ጋርና አንድ ቤት ነው ያሉት። ሲያወሩ ሰምታችኋቸው ከሆነ ድምጻቸው ያስተጋባል ምናምን፣ ግን የሆነ ሌላ ቤት ሁኖ አስመስለው ነው ላይ ብለው ገብተው የነበሩትና በዛ ላይ ደግሞ እነሱማ በስመ አብ ወወልድ ወመንፈስ ቅዱስ በጣም ትሳደባላችሁ። እኔ በሩታ በኩል ነው የነበርኩትና ብቻ ጥሩ አይደለም። ስርዓት ብትይዙ ጥሩ ነው። የሆነ በምትናገሩት ልክ ነው እናንተ የምትገመቱት። ባይዘወይ በጣም አሰቃቂ ሰዎች አላችሁ፣ ሰውን ከሚዲያ እንዲጠፋ ማድረግ ምችሉ። ግን እነሱ በጣም ጠንካራ ናቸው። ባይዘወይ ስድብን ጥግ ድረስ ተሰድበዋል፣ ብዙ ነገር ተብለዋል፣ ግን ምንም አይመስላቸውም። እስካሁን ድረስ እየሰሩ ነው ያሉት። ጎበዝ ስሩ። ምክንያቱም ምንም ተባለ ተሞገሱም ተወደሱም ተሰደቡም ኖርማል ነገር ስለሆነ ጥሩ ነገርም ስሩ ትሰደባላችሁ፣ መጥፎ ነገርም ስሩ ትሰደባላችሁ። ቡራና ቅምጥሌም ከዚህ በፊት ምንም ነገር ፍቅርም ሰሩ ምንም ሰሩ ስለምትሳደቡ ከመሳደብ ወደ ኋላ አትሉም። በተረፈ ግን ያኔ ቅምጥሌና ቡራን ወደ ራሳችሁ ተመለሱ ሳይመላችሁ እናንተ ወደ ራሳችሁ ተመለሱ። እነሱ አብረው ናቸው፣ አብረው ሄዱ፣ አብረው በቃ ከዛ ለኛ እንትን ለማለት በዚህ ነው በዛ ብለው መጡ። በቃ ይሄ ነው ብለን እንኳን ሀሳብ ልንሰጥበት የምንችለው ነገር አይደለም ይዘው የመጡት። ምንም ደግሞ የሚያሰድባቸው ነገር የለም። ስለዚህ ፏ በሉ። ይህንን ቪዲዮ ስታዩ በጣም ብዙዎቻችሁ ወይኔ እያላችሁ አላችሁ ማለት ቲክታክ ላይ ብሩኬ የሰራውን ማለት ነው። ድራማ ላይ ሲሆኑ የሚፖስቷቸው ሙዚቃዎች ምናምን ለማወዛገብ እስከሆነ ድረስ ምንም አይምሰላችሁ ለማለት ነው። እንግዲህ ዛሬ ደግሞ በምን አይነት አይዲያ እንደሚመጡ አናውቅም። ብቻ ግን ያው ይሄ ነው ብለን ለመቆጣት ለምንም አልደረስንም። ብቻ ጨረቃዎች ከክፉ ነገር ይጠብቃችሁ። መልካም ቀን